ወደ እሷ እየሄድን እኮ። እሺ አባዬ፣ ለምንድን ነው ቶሎ ቶሎ የማትነዳው? ለምንድን ነው ቀስ እያልክ የምትሄደው? አባዬ እንደ ማታ ቶሎ ቶሎ እንደው አባዬ፣ ለምንድን ነው የምታቆመው? ይሄ እኮ የሰላምዬ ሰፈር እኮ ነው እንዴ አባዬ። ሰላምዬ እናቴ ጎረቤት ናት እንዴ? እኔ እኮ መጀመሪያም ጠርጥሬ ነበር። ሰላምዬን እኮ ጠይቂያት ነበር፣ እሷ ግን ካደች። ቆይ ላግኝ እንግዲህ እንኳን አባዬ፣ አሁን እንሂድ በቃ። ቤዳጣ አሁን ወረች የእናቴ ሰፈር ደርሰናል። አንዴ አባዬ፣ እዚህ ነች እናቴ? እርግጠኛ ነኝ? የምርህ ነው አባዬ? እናቴ እዚህ ያለች? አባዬ እኔ እኮ እየታየችኝ አይደለም። የታለ እንዴ አባዬ? እና እናቴ ሰፈር ነች? የሰላምዬ ሰፈር ነች አለችው። እናቴ ሰፈር ነች አባዬ። ዳጣ ይኸውልሽ፣ ምንም ነገር ቢሆን እንዳትቀየምኝ። ያልጠረጠርሽው ጭራሽ ያልገመትሽው ነገር ሊሆን ይችላል። እንዳትወርጂ። መጀመሪያ መረጋጋት ነው ያለብሽ። ተረጋጊ። ኧረ አባዬ እየሞቀኝ ነው። መተንፈስ ዳጣ፣ አባዬ መተንፈስ። እናትሽ ሆኜ እስከ ዛሬ ድረስ ስመስልሽ ጨካኝ ትይኝ ይሆን? እንዴት ሆኝ ይሆን? እና እንዴት ምን ትይኝ ሲሆን? ወይንስ ደግሞ ምን ትያለሽ? ለዓመታት የፈለግሻት ደቀችኝ እያልሽ ለእናትሽ እየነገርሽ ስትፈልጊያት የነበርሽው እናትሽ እኔ መሆኔን ስታውቂ። ዛሬ ቀጣይ ክፍል ዳጣና ሰላም ሊገናኙ ነው ማለት ነው። ዳጣ እናቷ ማን እንደሆነች ልነገራት ነው። በጣም ፈርታ ደንግጣለች ማለት ነው። ምክንያቱም እስከ ዛሬ እናቷ ማን እንደሆነች አታውቅም ነበራ እና ሰላም ደግሞ ልጇ እንደሆነች እያወቀች እስካሁን ሳትነግራት ነበረ። ዛሬ ግን ዳጣ ሰላም እናቷ መሆኗን ስታቅ ምን ይሰማት ይሆን? አሁንም ራሷን መቆጣጠር አልቻለችም። አቶ ደረጀ አይዞሽ መጀመሪያ ተረጋጊ ብሎ እያረጋጋት ነበረ። ዳጣ ግን ልቤ እየመታ ነው አልቻልኩም ብላ ራሷን ስታለች ማለት ነው። በጣም ያስደነግጣል ማለት ነው። ይህ ሁሉ ዓመት እናቷን ሳታቅ ለመጀመሪያ ጊዜ እናቷን ለማወቅ ወደ እናቷ ቤት ስትሄድ ነበረ፣ ግን አልቻለችም ማለት ነው። አያስችልም። በጣም ያስፈራል፣ ያስደነግጣል። ያው የደስታማ ሊሆን ይችላል። እና ውድ ቤተሰቦቼ እንደዚህ አይነት ህይወት የሚኖሩ ብዙ ልጆች አሉ ማለት ነው። ይሄ ድራማ በጣም አስተማሪ ድራማ ነው። ውድ ቤተሰቦቼ ቪዲዮን አብረን የምናየው ይሆናል። ደረጀ እና የዳጣን እናት ማን እንደሆነች ሊነግራት አብሮ እየሄዱ ነበረ። ዳጣም የነ ሰላም ሰፈር ነው ብላ አባቷን የነገረችው ነበረ። አባቷም ዝም ብለሽ ሂጂ ተረጋጊ እያላት አባቷም መኪና እየነዳ ነበረ። አባዬ ለምንድን ነው መኪናውን የምታቆመው? ይህ እኮ የነ ሰላሜ ሰፈር ነው እያለችው ነበረ። እሱም አዎ የእናትሽ ሰፈር እዚህ ነው ይላታል ማለት ነው። ዳጣ ግን አላመነችውም። እንዴ አባዬ ሰላምዬ እናቴ ጎረቤት ናት እንዴ ያለችው ነበረ። ሰላም ግን እናቷ እንደሆነች በፍጹም አልተጠራጠረችም ማለት ነው። እስካሁን እንዴት አንድ ቤት ውስጥ እየኖሩ እንዴት አላወቀችም ማለት ያኔ በጣም ይገርማል። ብቻ ያሳዝናል። ሰላምስ እንዴት አልነገረቻትም? ሰላም በጣም እውነት ጨካኝ ናት ማለት ነው። እንዴት አስቻላት? ልጇን አንድ ቤት ውስጥ እየኖሩ እናትነቷን እንዴት ሳትነግራት እስካሁን ቆየች? እኔም እኮ መጀመሪያም ጠርጥሬ ነበረ። ሰላምዬን እኮ ጠይቃት ነበረ፣ እሷም ከዳችኝ እያለች ሰላም ላይ እየተናደደች ነበረ። ምክንያቱም የእናቷ ሰፈር እና የሰላም ሰፈር አንድ ቦታ ነው። እንዴት እናቴን ሳታቅ ቀርታ ነው? ለምንድን ነው ያልነገረችኝ? እያለች ሰላም ላይ እየተናደደች ነበረ። ወይ ላገኛት በቃ አባዬ እንውረድ ያለችው አባቷም ያው ዳጣ ውረጂ ደርሰናል ይላታል። እንዲህ አባዬ እዚህ ነች እናቴ እርግጠኛ ነህ? የምርህ ነው እያለች አባዬ እናቴ እዚህ ያለች ብላ ስትጠይቀው አዎ እዚህ ያለች። እንዲህ አባዬ እኔ እኮ እየታየችኝ አይደለም የት ነው ያለችው ብላ ራሷን መቆጣጠር አልቻለችም። በጣም ደንግጣለች። መጀመሪያ ውረጂ ስላትም እንዴ እናቴ እዚህ ሰፈር ነች እነ ሰላም ሰፈር ነው ያለችው ብላ ስትጠይቀው አቶ ደረጀም ዳጣ ምንም ነገር ብፈጠር እንዳትቀየሚኝ
ያሰብሽው ያልጠረጠርሽው ጭራሽ ገመትሽው ነገር ሊሆን ይችላል። ስለዚህ ለሁሉም ነገር ራስሽን አዘጋጂ ስላት ዳጣ በጣም ደነገጠች እና ራሷን ሳተች ማለት ነው። ያስደነግጣል ማለት እስካሁን እናቷን ሳታቅ ስለቆየች እውነት በጣም ደንግጣለች ማለት ነው። አባዬ ልቤ ልፈነዳ ነው በማለት መኪና ውስጥ በጣም እንግጣ ራሷን መቆጣጠር አቅቷታል ማለት ነው። አቶ ደረጀ ውሃ እየጨመረባት ነበረ ራሷ ላይ እና ነገር በሰላም እናቷን ማግኘቷ ነው ማለት ነው። ያለ እናት ማደግ ያለ እናት መኖር በጣም ከባድ ነው ማለት ነው። ይህ ሰው እና በጎዳና ነው የኖረችው እስካሁን አባቷንም እናቷንም ልታገኝ ነው። በጣም ደስ ይላል ማለት ነው። ግን አቶ ደረጀ መጀመሪያ ሳትረጋጊ አትወርጅም በማለት መኪና ውስጥ እያረጋጋት ነበረ። እሷ ግን አልቻልኩም በማለት እያለቀሰች ትገኛለች። በጣም ይገርማል ማለት ነው። ወይዘሮ ሰላምስ ምን ይሰማት ይሆን? ይሄ ሁሉ ጉድ ሳታቅ ዳጣ የሰላም ልጅ መሆኗን ሳታቅ ከእንደገና ደግሞ ሌላ ልጅ ሰላም ወልዳለች ማለት ነው ከአቶ ደረጀ። ይሄ ሁሉ በእምነት አቶ ደረጀን በጣም እየወደደችው ግን እሷ በማታቅ ነገር ላይ አቶ ደረጀ ይሄ 2 ልጆች ዳጣንና 1 ልጅ ወልዶ ከሰላም ማለት ነው ቤት ውስጥ ከሰራተኛ ማለት ነው። አሁን ምን ይሰማት ይሁን? ያው ወይዘሮ ማርታ እስካሁን አላወቀችም ማለት ነው። ሁሉንም ነገር አላወቀችም። ኤቢ ብትነግራት እንኳን ምንም ልትጠራጠር አልቻለችም። እና አሁን ሰፕራይዝ ልታደርጋት ከናታን ጋር እየተመካከሩ ነበረ ማለት ነው። ውድ ቤተሰቦቼ ሰላምም ደግሞ ወይኔ ልጄ እስካሁን ሳልነግርሽ እንዴት ቆየው ምን ትይኝ ይሆን? አቶ ደረጀ እንግዲህ ያው እያረጋጋት ይገኛል። ተረጋጊ፣ እናትሽን ልታገኝ ነው እንጂ እኮ ራስሽን ልጎጃ አይደለም እዚህ ጋ የመጣሽው ይላታል። ዳጣ ምን ትይኝ ይሆን? እናትሽ ሆኜ እስካሁን ሳልነግርሽ ጨካኝ ነሽ ትይኝ ይሆን እያለች ብቻዋን እያወራች ነው ያለችው። የዳጣ አይገርመኝም። እኔ አምናት ቤቷ ውስጥ ያኖረቻት ወይዘሮ ማርታ ምን ትሆን? ይህንን ጉድ ስሰማ ማለት ነው እኔ ለወይዘሮ ማርታ ነው የተጨነኩት። እናትሽ ነኝ ስልሽ ምን ትሆኝ ይሆን? ትወድቅ እንግዲህ አሁን ላይ ዳጣ ምን ትለኝ ይሁን በማለት ብቻዋን እያሰበች ነው ያለችው። ሰላም ጥፋተኛ ናት አይደለችም ብላችሁ ታስባላችሁ? እስካሁን እንዴት አልነገረቻትም ማለት ነው? እንዴት ዝም አለች? እንዴት አስቻላት? ልጇ ዳጣ እንደሆነች አቶ ደረጀ ነግሯታል። ሰላምም እርጉዝ እያለች ልጇ እንደሆነች አውቃ ነበረ ማለት ነው። እንዴት እስካሁን እናቷ አለመሆኗን ለዳጣ አልነገረቻትም? ለምንድን ነው ዝም ያለችው? ለወይዘሮ ማርታ አስባ ነው ወይስ እንዴት አስችሏት ነው ማለት ነው? ውድ ቤተሰቦቼ ዳጣ ለሰላም ምን የምትለው የምመስላችሁ? ዳጣትን የተወለደ ልጅ ወንድምሽ መሆኑን ስታቂ ከአንድ አባት ሲወልዳችሁ ምን ይሰማሽ ይሆን? እናትነት መዓዛዬን ለይተሽ በህልሜ እየመጣሽብኝ እናቴ ትመስይኛለሽ እያልሽኝ ነበረ። ውስጤ እስትንፋስ አጥሮኝ ነበረ። ነይልኝ፣ አንቺ ብቻ ሳትሆኝ እኔም እድሜን ገብሬ ጠብቄሻለሁ። አንቺን ለማግኘት ብዬ ብዙ ነገር አይቻለሁ። መጀመሪያ ቤታችን ስትመጪ ያልሆነ የተበጣጠሰ ልብስ ለብሰሽ ስትመጪ ነበረ ልቤ ያወቀው ልጄ መሆንሽን በማለት ሰላምም እያለቀሰች ነው ያለችው። ዛሬ ልጄ ምን ትለኝ ይሆን? እናትና ልጅ ዛሬ እንተያያለን። ፈጣሪ ሆይ ደስታ ብቻ እንዲሆን አድርገው እያለች እየጸለየች ትገኛለች። ወይዘሮ ማርታ እንግዲህ አቶ ደረጀን እየጠየቀች ነው ያለችው ማለት ነው። ኤቢ ደግሞ ከዳጣ ጋር እንደወጡ ትነግራታለች። እንዴ ማለት ነው ይሄ? ቆይ ማታ ልደቷ ተከበረላት አይደል እንዴ ብላ ኤቢን ትጠይቀዋለች። በጣም ይዟት ወጣ አሁንም ብላ ለኤቢ ስትናገር ኤቢም አዎ ብላ ስትነግራት እሱ ደግሞ አንዳንዴ ያወዛል በማለት ወይዘሮ ሰላም በጣም ተናደደች። ሰላም ሳትሆን ወይዘሮ ማርታ ማለት ነው። ወይዘሮ ማርታ እንግዲህ ለልጆቹ ሳያደርግ እንዴት ለሌላ ሰው እንደዚህ ያደርጋል በማለት በጣም ተናደደች ማለት ነው። እንግዲህ እስካሁን ወይዘሮ ማርታ ዳጣ የአቶ ደረጀ እና የሰላም ልጅ መሆኗ አታውቅም
ምን ይሰማት ይሆን ይሄን ጉድ ስታቅ? እኔ አሁንም እያሳሰበኝ ያለው የሰላም የዳጣነት መሆኗ ሳይሆን ወይዘሮ ማርታ ምንድነው የምሰማት? ምንድነው የምትሆነው ይሄንን ጉድ ከሰማች በኋላ በማለት ነው እያሰብኩ ያለሁት። እናንተስ ምንድነው የሚያስጨንቃችሁ? ዳጣ ድራማ ላይ ሄቢ እማዬ ዳጣ ናት የሰው ልጅ ብላ እናቷን ስትጠይቅ ምን ወላጁም ተነስታችሁ እጅ ልጅ አትንኩብኝ አላችሁ ብላ ኤቢ እኔ እኮ ለምን አላልኩም ግን ቆይ አልበዛም እያለች ልጇን ትጠይቃለች። ኤቢም ልብ ገዝታ አወሶም ልክ ነሽ እናቴ ብላ ዝም አለች ማለት ነው። ወይዘሮ ማርታም እዚህ ሄጃለሁ ብሎ እንኳን አይነግረኝም ስትጠይቅ ለምን ነበር የፈለግሽው እናቴ ብላ ጠየቀቻት። ወይዘሮ ማርታም ቃሊቲ ጉዳይ ነበረኝ አብሬ ማሄድ ፈልጌ ነው ስትላት፣ ኤቢም እንግዲህ ልብ ገዝታ እኔ አብሬሽ ሊሄድ አለቻት። ወይዘሮ ማርታም ያው ከአቶ ደረጀ ጋር ነው እንጂ ከአንቺ ጋር መሄድ አልፈልግም፣ ያው እንዴት ነው እንደዚህ ምናምን ብላ ተገርማለች ማለት ነው። ኤቢ ልብ ገዝታ እንግዲህ እድሜ ለአቶ ደረጀ በሱ ምክርና ትምህርት ኤቢ ከዛ መጥፎ አስተሳሰብ ወጥታ እንግዲህ ለሰው ልጅ ክብር ጥሩ አስተሳሰብ እያሳየች ነው ያለችው። እንግዲህ ኤቢና አቶ ወይዘሮ ማርታ ኤቢም ያው ስራ ትምህርትም አልሄድም ስላለቻት በቃ ምንም ስራ ከሌለሽ ለምን ሄደን ሰላምን አንጠይቃትም ስትላት እሺ ብላ ተነሳች ማለት ነው። አቶ ደረጀና ዳጣ ደግሞ ወደ ሰላም ቤት እየሄዱ ነበረ። አቶ ደረጀ ዳጣ እናቷ ማን እንደሆነች ሊነግራት እያለ ነው። ወይዘሮ ማርታ ደግሞ ወደ ሰላም ሄዳለሁ ብላ እንግዲህ እዛ ከተገናኙ ምን የምፈጠር ነው የሚመስላችሁ? የሰላም ልጅ በጣም ናፍቆኝ ነበር ስትላት፣ ወይዘሮ ማርታም ደግሞ አግብተሽ ራስሽ ውለጂ ትላታለች ማለት ነው። ያው ኤቢ ወንድሟ እንደሆነ ልቧ ነግሯታል ማለት ነው። አሁን ተሽሎኛል፣ ራሴን አረጋግቻለሁ፣ አውርደኝና እናቴ ጋር ውሰደኝ ብላ አቶ ደረጀን እያጨናነቀች ነው ያለችው። ወይዘሮ ማርታም ደግሞ ሰላምን ሰፕራይዝ እናደርጋታለን በማለት ወደ ሰላም ቤት እየመጣች ነው ያለችው። አቶ ደረጀ እንግዲህ ለብዙ ጊዜ ሲጨነቅ የነበረው ለወይዘሮ ማርታም ለመናገር ያቃተው ጉዳይ ዛሬ ሊጋለጥ ነው ማለት ነው። በማይፈልግበት ሰዓት ሰላም ሰፈር ደርሰናል ይላታል። እሷም የሰላም ሰፈር እኔ አይገርመኝም እናቴ ጋ ውሰደኝ እያለች ነው ያለ። እናትሽን ስታገኛት ምንድነው እምትያት ብሎ ይጠይቃታል። እኔ ምን አውቃለሁ አባዬ በሩን ክፈትልኝ ብላ እያለቀሰች ገገምሽም እኮ ዳጣ መጀመሪያ ተረጋጊ፣ ትደነግጪ ሊያምሽ ይችላል ተረጋጊ። እኔ አቶ ደረጀና ዳጣ በጣም ነው ያሳዘኑኝ ማለት ነው። ዳጣ እንግዲህ ራሷን መቆጣጠር አልቻለችም። አቶ ደረጀም በጣም ትልቅ ጭንቀት ውስጥ ነው ያለው ማለት ነው። ለብዙ ጊዜ የገነባው ትዳሩ በዚህ ምክንያት ሊፈርስ ይችላል ማለት ነው። ወይዘሮ ማርታ እንግዲህ በጣም መልካም ሴት ናት። ይሄንን ጉድ ካወቀች በኋላ አቶ ደረጀ ጋር አብሮ የሚቀጥሉ ይመስላችኋል ወይስ የምለያዩ ይመስላችኋል? እኔ በጣም አስጨንቆኛል እውነት ለመናገር። ወይዘሮ ማርታ እንግዲህ በጣም ነው የምታሳዝነው። አቶ ደረጀም እኮ ፈልጎ አይደለም መጠጥ በጠጣበት ሰዓት ነው እንግዲህ በስህተት ይሄ ሁሉ ነገር የተፈጠረ ማለት ነው። ለወይዘሮ ማርታ ነው አሁን ላይ እየተጨናነቀ ያለው ማለት ነው። እንግዲህ ዳጣ መረጋጋት አልቻለችም። እናቴ የት ነው ያለችው? እናቴን አሳየኝ በማለት እያለቀሰች ነው ያለችው። አቶ ደረጀም እሺ በቃ ችግር የለውም ነይ እንሂድ በማለት ዳጣን እቅፍ አድርጓት ወደ ሰላም ይወስዳታል። ወይዘሮ ማርታም እንግዲህ ወደ ሰላም እየመጣች ነው ያለች። አቶ ደረጀ እስካሁን መቆየት አልነበረበትም ማለት ነው። መጀመሪያ እዛ ቤት እንደመጣች ዳጣ እውነቱን መናገር ነበረበት፣ ለወይዘሮ ማርታ መናገር ነበረበት ማለት ነው ልጁ እንደሆነች። አሁን ላይ ግን በጣም ይከብዳል። ወይኔ ዳጣ በጣም ታሳዝናለች ማለት ነው። ለምንድን ነው ከዚህ ቤት እማንሄደው ብላ ታለቅሳለች። ከሰላም ጋር ተገናኝተዋል። በጣም አዝናለች ማለት ነው። ዳጣ አዝናባታለች ሰላም ላይ።
ዳጣም እንግዲህ ወደ ቤት እንደገባች መናገር ፈርተዋት ወደ ረጅም ወይዘሮ ሰላምም እናትሽ እዚህ ነው ያለችው ስሏት የት ነው ያለችው ለምንድን ነው የማትነግሩኝም ብላ ትጮኻለች። ወይዘሮ ማርታ እንግዲህ ዳጣ እየጮኸች እያለ ተሰችባቸው ማለት ነው። እኔ በጣም ያስደነግጣል ማለት ነው። ኤቢ ነግራታለች ማለት ነው ለወይዘሮ ማርታ አቶ ደረጀ ከዳጣ ጋር እንደወጣ ማለት ነው። እሱ ግን ሰላም ክፍል ገብቶ ተደብቋል። መጨረሻ ምን የምፈጠር ነው የምመስላችሁ? ወይኔ አቶ ደረጀ ቆይ እንዴት ልትመጣ ቻለች? በማለት እንግዲህ በድንጋጤ ራሱን መቆጣጠር አልቻለም። በጣም ያሳዝናል። እንግዲህ ወይኔ አቶ ደረጀ በጣም አሳዝኖኛል እውነት ለመናገር ያኔ በቃ ወይዘሮ ማርታን በጣም ስለሚወዳትና ስለሚያከብራት ይሄንን መናገር አልፈለገም ማለት ነው። ስለሚያከብራት እኮ ነው። ግን እኮ በወዳትም ቢያከብራትም ያለው ነገር ብነግራት ያኔ ለእሷ ደስ ይላታል ማለት ነው። ከመደበቅ እውነቱን መናገር ይመረጣል። አሁን ይሄ ሁሉ ስለደበቃት ወይዘሮ ማርታ በጣም ትናደድበታለች። አቶ ደረጀ ላይ መናገር ነበረበት ማለት ነው፣ መደበቅ አልነበረም። ማርታ ሰላምም ደግሞ እዛ ቤት ውስጥ እየኖረች እንዴት ከአቶ ደረጀ እንደዚህ ትወልዳለች ማለት ነው። ማለት ያኔ ጥፋተኛ ማን ነው ብላችሁ ታምናላችሁ? አቶ ደረጀ ወይ ሰላም ወይስ ማን ላይ ትፈርዳላችሁ? እኔ ግን ሰላም ላይ ነው የምፈርደው። ምክንያቱም እዛ ቤት ያለችው ወይዘሮ ማርታ እንግዲህ አምናት ነው ቤቷ ውስጥ እንደ ቤተሰብ ያኖረቻት። እንዴት ከአቶ ደረጀ ልጅ ትወልዳለች? ወንድ ልጅ ነው ያው ተሳስቶ እሱ ያው ወንድ ላይ በጣም ከባድ ነው ማለት ነው መፍረድ ይከብዳል። ለማንኛውም ውድ ቤተሰቦች ቀጣይ ቪዲዮ ላይ ምን እንደተፈጠረ ይዤላችሁ የምመጣ ይሆናል። ለነበረን ቆይታ ከልብ አመሰግናለሁ።